እንኳን ለ1447ኛው የኢድ አል-አድሃ በዓል በሰላም አደረሳችሁ አደረሰን። የዶሮ ጭንቅላት ላይ ያለው ነገር ምን ይባላል? እንትን ኮልኮል የሚባለው ነው። እስኪ ማርቨለስን ምርጫችሁ ያደረጋችሁት ለምንድን ነው? ቤት ስትገዙ ያለው ፕሮሰስ ምን ይመስል ነበር? ያው እኔ መሀል ላይ ሰርፕራይዝ ተደርጌ ነው። ለመላው የእስልምና እምነት ተከታዮች በሙሉ ለአረፋ በዓል እንኳን አደረሳችሁ መልካም በዓል እያልኩኝ እንደተለመደው በአዲስ መዝናኛችን የተለያዩ የበዓል ፕሮግራሞችን ወደ እናንተ ይዘን ቀርበናል። اللهم صل على محمد نبي زيني يا قدرة الحين ከጀርባዬ እንደምትመለከቱት የሚገኘው ማርቨለስ ሪል ስቴት ነው። ዛሬ ማርቨለስ ሪል ስቴት እስኪ በዓልን አረፋን ከኛ ጋር አሳልፊ ብለው እንግዲህ ጠርተውኛል። እኔም ደግሞ ግብዣ ተቀብዬ እዚህ መጥቻለሁ። ማርቨለስ በጣም ጥራት ላይ በጣም እናተኩራለን። ሁለት ደግሞ በቃላችን መገኘት ኦሬዲ ፍሬሽ ግሬጁዌትድ የሆኑ ሰዎችን እናስገባለን። ሁለትም ደግሞ ኦሬዲ ከዚህ በፊትም ልምድ ያላቸውን ሰዎች በማስገባት ይሄ የእውቀት ሽግግር የሚባለው ነገር ጥሩ እንዲኖር እናደርጋለን። ያው ሁሉም ለኛ በዓል አሪፍ ነው፣ ግን ስፔሻሊ አረፋን በደንብ ከቤተሰብ ጋር በደንብ እናከብራለን። ሰላም አለይኩም፣ እንዴት ናችሁ? ሰላም አለይኩም፣ ኢድ ሙባረክ፣ እንኳን አደረሳችሁ። ሰላም ናችሁ? እንዴት ነሽ? እንግዲህ በዓልኛ ማርቨለስ ላይ ሁለተኛችን ነው። ኢድ አልፈጥርን እዚሁ ነበርን። አሁን ደግሞ አዳዲስ ጎረቤቶች አግኝተናል። ያው እንደዛ ይቀጥላል ማለት ነው። አካባቢ ወደ ቦሌ መሄድ ቢፈልግ ወደ ፒያሳ፣ ወደ ሜክሲኮ፣ ወደ ቃሊቲ የትኛውም ቦታ ኃይሌ ጋርመንት ሰፊ ነው። ማርቨለስ ስቴት ጋር ቆንጆ የበዓል ጊዜ ላሳለፍ ነው። ቆይታችሁ እንዳይለየን። መልካም ቆይታ። ሰላም አለይኩም። ወአለይኩም ሰላም። እንኳን አደረሳችሁ። እንኳን አደረሰን። እንዴት ነሽ? እንኳን አደረሰን። ሰላም ነው? እንቀበልሽ ኬኩን። እንዴት ነሽ? ሰላም ነው? እንዴት ናችሁ? አለን ሁሉ ሰላም። በዓል መስላችኋል? በጣም ነው የምታምሩት። እናመሰግናለን። ዚያራ ነው ዛሬ? አዎ የኢድ ዚያራ። መርሐባ። እንዴት ነሽ? እንዴት ናችሁ? ሰላም ነሽ? አልሐምዱሊላህ። እንዴት ነው በዓል? በጣም ቆንጆ አልሐምዱሊላህ። በዓልም እንደዚህ ቢሮ ላይ እንግዲህ የተወሰነ ሰዓት በቆንጆ መልኩ እያከበራችሁ ነው። እስኪ ማርቨለስ ሪል ስቴት ደግሞ መቼም ስትሰሩበት ቤተሰባዊነት ስሜት አለውና ከዚህ በፊት እንዴት ነው በዓል ሲኖር ያለው ድባብ እናንተ ጋር ምን ይመስላል? በዓል ላይ ያው የተለያዩ የማህበራዊ ስራዎች ምናምን ነገር የበለጠ አክቲቭሊ እንሰራለን። በተለይ ኢን ተርምስ ኦፍ ኢስላሚክ ፐርስፔክቲቭ ደግሞ ስንሄድበት ያው ካሉ ላይ የማካፈል ወይ ደግሞ ዚያራዎች እና የመሳሰሉ የምንሄድባቸው ኮንዲሽኖች አሉ። አብዛኛው ማርኬቲንጋችን እኛ የምንሰራው ሪፈራል ማርኬት ሲስተም ነው። በተለይ ከዚህ በፊት ገዝተው የነበሩ ሰዎች እንዴት አገኛችሁት ቤቱን፣ ዛሬ ለምሳሌ እዚህ ቤት ላይ የመጀመሪያ የአረፋ በዓላቸውን እያከበሩ ያሉ ሰዎች ስላሉ እነሱን እንግዲህ እየሄደን እየዘየረን ብዙ የምናሳልፋቸው ነገሮች ይኖራሉ ማለት ነው። ከሞላ ጎደል እንግዲህ ይመስላል። እኔም እንግዲህ ዛሬ ለዚያራ ስለመጣሁ በጣም ደስ ብሎኛል። በደንብ ደግሞ እስኪ በዓል ደግሞ በማርቨለስ ሪል ስቴት እንዴት ነው የሚከበር የሚለውን አብረን ያለን እንግዲህ ደስ ይለናል። እዚሁ ላይ አንድ ሰው ገብተን እንዘይራለን። መልካም እንግዲህ አሁን ደግሞ እዛ ሄደን ቆንጆ ቆይታ እንደምናሳልፍ እርግጠኛ ነኝ። መርሐባ። ተመልካቾቻችን በድጋሚ እንኳን ለ1447ኛው የኢድ አል-አድሃ በዓል በሰላም አደረሳችሁ አደረሰን። ቀደም ሲል እንደነገርኳችሁ እንግዲህ በማርቨለስ ሪል ስቴት ቆንጆ የበዓል ቆይታ ልናሳልፍ መጥተናል። አሁን ደግሞ አብረን ከማርቨለስ ሪል ስቴት ሰራተኞች ጋር በመሆን የበዓል ዚያራ እናደርጋለን። ቆይታችሁ እንዳይለየን። መልካም በዓል።
ሰላም አለይኩም እንዴት ናችሁ? ጎበዝ ማሻአላ። ሰላም በለኝ። ደህና ሰላም አለይኩም እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። በድጋሚ በያላችሁበት ሆናችሁ በዓልን ከኛ ጋር እያሳለፋችሁ የምትገኙ ተመልካቾቻችን በሙሉ በድጋሚ መልካም በዓል እያለን የምንገኘው እንግዲህ ማርቨለስ ሪል ስቴት ነው። በዓልን አብረን የኢደል አድሃን አብረን ከማርቨለስ ሪል ስቴት ሰራተኞች እንዲሁም ደግሞ ከማርቨለስ ሪል ስቴት የቤት ባለቤቶች ጋር ልናሳልፍ እዚህ ተገኝተናል። እንደምታዩት የበዓልን ድባብ እንግዲህ እኛም ሰብሰብ ብለን እያሳልፈን እንገኛለን። እንኳን አደረሳችሁላችሁንም መልካም በዓል። እንኳን አብራደረስ። እስኪ እንተዋወቃቸውን ተመልካቾቻቸውን። እሺ እኔ ራውዳ እባላለሁ። ራውዳ አለባቸው። ረምዚን መቼም እናውቀዋለን፣ ግን ተመልካቾቻችን በድጋሚ ረምዚ ሐሰን እባላለሁ የማርቨለስ ሪል ስቴት ማርኬቲንግ ዳይሬክተር። እሺ ራሚ እባላለሁ የማርቨለስ ሪል ስቴት ፕሮፐርቲ ማናጀር ነኝ። ማሪ ሐሰን እባላለሁ የማርቨለስ ሪል ስቴት ሴልስ ሪፕሬዘንታቲቭ። እንግዲህ ሁላችንም ሰብሰብ ብለን በዓልን እያሳለፍን እንገኛለን። እስኪ እንደው በደንብ ስለ ማርቨለስ ሪል ስቴት እንዴት ማርቨለስ እንደመረጣችሁ ብዙ ቆይታ እናደርጋለን። ነገር ግን እንዴት ነው በዓል የምታከብሩት? በዓል ላይ ስለሆነ ያለ ነው። አረፋ እንዴት ነው የምታከብሩት? የትኛው ነው ይበልጥ የምታስበልጥ? ኢዳል ፈጥርን ነው ኢዳል አድሃ ነው? አዎ ያው ሁሉም በእርግጥ ሁሉም በዓል ያው ለኛ በጣም ስፔሻል ነው፣ ግን አረፋ ደግሞ ሞር በደንብ የሚከበር በዓል ነው። ምክንያቱም አረፋ ብዙ ጊዜ የ3 ቀን ምናምን አይደለ በደንብ የምትዘያየርበት ከዘመዶች ጋር ከዘመድ አዝማዱ ጋር ከቤተሰብ ጋር ምናምን እና ያው ሁሉም ለኛ በዓል አሪፍ ነው፣ ግን ስፔሻሊ አረፋን በደንብ ከቤተሰብ ጋር በደንብ እናከብራለን። በጣም ደስ ይላል። የምትወጂው አረፋን ነው ማለት ነው? አዎ በደንብ። እሺ እኔም አረፋ ነው። በተለይ ከዚያራ ጋር ከዑድህያ ጋር የተለያዩ አንዳንድ ሀሳቦች ስናነሳ በተለይ ኢስላሚክ ፐርስፔክት ላይ የሚነሱ ነገሮች አረፋ ከታሪኩም ጀምሮ ያለውን ነገር ስናነሳ አረፋ ትንሽ ሚዛን የሚደፋ ይመስለኛል። አንጻራዊ ረመዳን ላይ የዒድ እንትን ከረመዳን መውጣቱ ራሱን የቻለ እንትንም ስላለው የአረፋ ትንሽ ሚዛን ይደፋለን። እንግዲህ ፐርሰናል ነው ይሄ ጀጅመንት። ሁላችሁም ደግሞ ኢዳል አድሃን እያላችሁ ነው። እኔ ግን ትንሽ የኢዳል ፈጥር ሰው ነኝ መሰለኝ። አላውቅም። እሺ ራሚስ? እኔም ሞር የኢዳል ፈጥር ሰው ነኝ መሰለኝ። ከረመዳኑ ጾም በኋላ ኢድ ሲመጣ የሆነ የተለየ ስሜት አለውና እኔ የኢዳል ፈጥር ይመስለኛል። ብቻዬን አይደለሁም ማለት ነው። ማሪ አንቺ ጋር? እኔ የኢዳል አድሃ ሰው ነኝ። ለምን እንደሆነ አላውቅም። ረመዳን ሲወጣ እንደውም ብዙ ደስ አይለኝም እኔ ረመዳን ሲወጣ እና ሞር እዚህኛው ላይ ነው ደስ የሚለኝ። እንዴት ነው እስኪ በዓል የምታከብሩት እናንተ? አንቺ ጋር እንዴት ታከብሪያለሽ በዓል? ያው ቤተሰብ ጋር ተሰብስበን ያው ሁላችንም እንሰበሰባለን ከሰላት በኋላ። ከዛ በኋላ አንድ ላይ ሙሉ ቀኑን አብረን ነው የምናሳልፈው ቤት ውስጥ። ሙያ ላይ እንዴት ነሽ? በኋላ ያዘጋጀነው ጥያቄ ስላለ ሙያችሁ ይፈተናል የሁላችሁ። አልታማም ብላለች። እስኪ እናያለን። እሺ እንግዲህ ያው ማርቨለስ ሪል ስቴት ነው የምንገኘው። መቼም ሰው ቤቱ ዋናው ነገሩ ነው ህይወቱ ላይ። እናንተ ደግሞ አሁን ማርቨለስ ሪል ስቴት ነው ያላችሁትና እስኪ ማርቨለስን ምርጫችሁ ያደረጋችሁት ለምንድን ነው? ቤት ስትገዙ ያለው ፕሮሰስ ምን ይመስል ነበር? ሌሎች ቦታ ስታዩ ከዛ ደግሞ ይሄን ስትመርጡ እንዴት ነበር አንቺ ጋር? ማርቨለስን ያው ብዙ ሂደቱን በእርግጥ ባለቤቴ ነው በደንብ የሚያውቀው። ያው እኔ መሀል ላይ ሰርፕራይዝ ተደርጌ ነው። ሰርፕራይዝ ተደርገሽ ነው ይገባል። እንዴት ምን ተሰማሽ እንደዛ ከሆነ? እስኪ ወይ በጣም ለየት ያለ ስሜት ማለት መቼም ልትገልጪው አትችይም አይደለ? ቤትን የሚያክል ነገር ያው ሰርፕራይዝ ስትደረጊ ግን ያው የተወሰነ ቢያንስ የስድስት ወር ያክል ምናምን ሲሆን የዛን ያህል ሲሆን ነው ያወቅኩትና በጣም በጣም ደስተኛ ነኝ። ስፔሻሊ ለእኔ ቤተሰቦችም እዚህ ናቸው፣ እዚሁ አካባቢ ናቸው እና ለብዙ ነገር ለመስጂዱም በጣም ቅርብ ነው፣ ለትራንስፖርትም በጣም ለብዙ ነገር ወጣ ብለሽ የምታጩ ነገር የለም እና በጣም አሪፍ ከሚባሉ መንደሮች ደግሞ ጋርመንት በጣም ተመራጭ ነው። እዛ ቦታ ላይ መሆኑ ትልቅ ነገር ነው እና በጣም አሪፍ ነው። የሚገርም ሰርፕራይዝ ነው። ይሄ ትምህርት ይሆናል ለሌሎቻችን። ይሄ የሚገርም ሰርፕራይዝ ነው። አዎ በጣም። አሁን ደግሞ መጀመሪያ እስኪ ቤቱን ስታዩና አሁን ደግሞ ገብተሽ ስትኖሪበት እንዴት አይሽ ነው? ብዙ እንትን ልስት ላይ እንደሆነ ነበር እኔ ያየሁት። ያው ሰርፕራይዝ ተደረግኩት ማለት ነውና ሳየው ይሆነ አለ አንዳንድ ጊዜ ባይኖርሽ የምትይው ነገር ይመጣል አይደለ? እንደዚህ ቢሆን እንደዚህ ቢሆን የምትይው ነገር አለ እና ከአይኑሬ ከሳልኩት በላይ ከጠበቅኩት በላይ በጣም የሚያምር በቃ ውስጥ ላይ ያሉት ነገሮች በሮቹ የውስጥ ለውስጥ በሮች አሉ። መስዋብ በቃ አይቻችሁ ራሱ አላውቅም እና በጣም ነው የሚያምሩ ሁሉም ነገር በቃ የቤቱ አቀማመጡ፣ ስፋቱ፣ ሁሉም ነገር በጣም አሪፍ ነው። በጣም ከጠበቅኩት በላይ።
አሁን ደግሞ የገረመኝ ነገር ምንድነው እዚህ ሲመጣ መቼም እንግዲህ እነ ረምዚን የማርቨለስ ሪል ስቴት ሰራተኞች አግኝቻቸው ነበር። ነገር ግን ከቤቱ ባለቤቶች ጋር ከከስተመሮቻቸው ጋር ሳያችሁ በጣም ቤተሰባዊነት አለና እንዴት ነው ይሄን ነገር ብታስተምሩን ከየት የመጣ ነው? እስኪ ቤተሰባዊነት በጣም አዎ፣ ማለት እንዳልሽው ቤተሰብ ሆነናል። እኔ ቀደም ብዬ ነው የገባሁት። ስገባ አይ ቲንክ ወይ አራተኛ ሰው ምናምን ሆኜ ነው የገባሁት። እዚህ ከረመዳን በፊት ነው የገባሁት እና ረመዳንንም በአዲሱ ቤቴ ነው የጾምኩት። በጣም ደስ ይላል። አዎ፣ በሰርፕራይዝ ማለት ነው። አዎ፣ ቀድመሽ እንደመግባትሽ ደግሞ ያው አዲስም ቤት ስለሆነ የሆነ ነገር ስታስገጥም የሆነ ነገርም ሲበላሽ ምናምን ኤኒ ታይም ሰራተኞቹ አሉ። በጣም የጠቀመኝ ነገር ማለት ነው። ያው ሳልናገረው ባልፍ በጣም ስለሚደብረኝ ነውና በጣም የጠቀመኝ እሱ ነው። በማንኛውም ታይም ይመጡልኛል። ኤኒ ታይም አሉ ሁሉም እና ሁሉም በየስራ ዘርፋቸው የሆነ ነገር ሲያስፈልገኝ እንደውላለሁ፣ ይመጣሉ እና በቃ ትልቅ ቤተሰብ ፈጥረናል። በጣም እያየሁ ነው እሱን አይቻለሁ። በጣም ሁሉም ደግሞ በጣም ደስ የሚሉ በጣም ጎበዞች፣ በጣም ታታሪዎች ናቸው። ሁሉም ወጣቶች ናቸውና ያው ወጣቶች ስል ደግሞ ያው በወጣቶች በጠንካራ እጆች ነው የተሰራው ለማለት ያክል ነውና በጣም ጎበዞች ናቸው። ሁሉም ተግባቢ ናቸው እና ልክ እንደ ቤተሰብ ነው። በተለይ ራምዚ ጋር በደንብና በጣም ደስ የሚል ቤተሰብ ፈጥረናል ብዬ አስባለሁ። መቼም ለእናንተም ደግሞ እንግዲህ ከስተመሮቻችሁ ይህን ነገር መስማት በጣም ደስ የሚል ነገር ነውና እናንተስ እንዴት ተገልጻላችሁ ቤተሰባዊነቱ? እስኪ በእናንተ በኩል ምን አይነት ሲስተም ተጠቀሙ ነው እንደዚህ አገላለጽ? አልሐምዱሊላህ ማለት ልንል የምንችለው እኛ እንደ አጠቃላይ ማርኬቲንግ ሀሳባችን ወይም ስትራቴጂ ብለን የያዝነው ነገር ሪፈራል ማርኬት ሲስተም ነው። ከዚህ በፊት ኦልሬዲ 2 ሳይቶችን አስረክበናል። እንደዚህ አይነት ሪፒቲሽን ኦልሬዲ የለመድነው ነገር ነው። ቀጣይ ሰው ኦልሬዲ አይቶ ቤቱን እንዲገዛ ብቻ ሳይሆን የኖረበት በደም ቴስቲሞኒ መስጠት የሚችልበት ወንድሞቹን፣ እህቶቹን፣ ቤተሰቦችን ይዞ እንዲመጣ አስበን ነው እንትን ያልነው። ያው ሁሉም ስራ ደግሞ በንያ አይደለ የሚለካው። በፈርስት ኢንስታንስ እኛ ቤቶቹን ስንሰራ ለቤተሰብ ወይ ደግሞ ፋሚሊ ቤዝ ሬዚደንስ አፓርትመንትን ይሰራ ነው። ካየሻቸው ቤቶቹም ይሄ 1 ቤድሩም 2 ቤድሩም አፓርትመንቶች ቅልቅል የለውም። ለቤተሰብ ተብሎ ታስቦ ሁሉም 3 ቤድሩም አፓርትመንት ናቸው። ላይፍ ስታይሉን ቢውልድ ሊደረግ የታሰበው ነገ ጉርብትና የሚፈጠርባቸው ሰዎች እድርም እቁብም ብዙ ነገር እኮ ይኖራል አይደለ? እንደ ሀገራችን ላይፍ ስታይል ስናየው እሱን ሁሉ ታሳቢ አድርገን የሰራ ነው። የገቡም ሰዎች እንግዲህ ያው ከንያችን ጋር የበለጠ የሚሄዱ ሰዎች ናቸው። ቤተሰብ ያላቸው እነዚህን የመሳሰሉ ቆንጆ ልጆች ይዘው የሚመጡ ከዛ ምናልባት እንግዲህ ጎረቤቶችን ወይ በኋላ ለዚያራ ሊመጡ ይችላሉ። እንደዚሁ ልጅ ያላቸው አንድ ላይ ቤተሰባዊ መስተጋብሩን በደንብ እንትን ማለት የሚችል ነገር ነው የሚሆነው። ቀጣይነት ደግሞ እንዲኖረው ቤቶቹ በተለይ በፕሮፐርቲ ማኔጅመንት እዚህ ፕሮፐርቲ ማኔጀራችን አለ። ለፕሮፐርቲ ማኔጅመንት ሃንድል ማድረግ የሚቻልባቸው ኮንዲሽኖች ቤቱን በትክክልም ለራሱ አገልግሎት መያዝ የሚፈልግ ሰው የበለጠ ፕሮፐርቲ ማኔጅመንቱን በጥሩ መንገድ ሃንድል ያደርግልናል። መልካም እንግዲህ ራሚ ወደ አንተ ልመለስና አንተ ምን ያክል ጊዜ ሆነ እዚህ እንዴት አገኘው እስኪ ስራ ሁኔታው? በእርግጥ ማርቨለስ ሪል ስቴት ከመጣው በጣም ቅርብ ጊዜ ነው። ኦልሞስት 2ኛ ወሬ ነው። ያው ፕሮፐርቲ ማኔጀር ህንፃው ተገንብቶ ካለቀ በኋላ ህንፃውን ለነዋሪዎች ካስረከብን በኋላ ማኔጅ የማድረግ ስራ ስለሆነ የሚሰራው እኔ ኦልሞስት 2 ወሬ ነው። ግን በወጣቶች እንዳለ ሁሉም ቲም ላይ ያለው ሰው ወጣት ስለሆነ ባለቤቱን አቶ አሊን ጨምሮ ወጣት ነው እንዳለና ያ ነገር ለኛ ለወጣቶች አንድ ላይ ለመስራት ምናምን ከባድ አይደለም እና በጣም ደስ የሚል መስተጋብር ነው በመሀላችን ያለው እና አልሐምዱሊላህ በጣም ደስ ይላል። ማርቨለስ እንደው ከዚህ በፊት ከሰራህባቸው ቦታዎች ምን ለየት ያለ ነገር አገኘህበት? ማርቨለስ ትምጣ። ማርቨለስ በጣም ጥራት ላይ በጣም እናተኩራለን። 2 ደግሞ በቃላችን መገኘት ላይ ማለት ለክላይንቶቻችን ቃል የገባነውን ነገር ሁሉን ለመፈጸም ለማድረግ የሚደረገው መስዋዕትነት በጣም ትልቅ ነውና እሱ ነገሩ በጣም ደስ ይላል። ማርቨለስ ላይ እሱን የተለየ ነገር አይቻለሁ። አልሐምዱሊላህ ማርቨለስ ላይ ሌላ እየሰራንበት ያለው ነገር እንግዲህ ሁሉም ያው ማለት ቃላቸውን እየሰጡበት ያለው ቴስቲሞኒ ብለን የምንይዘው ነገር ይሄ ነው አይደለ? ወጣቱ ላይ በጣም መስራት እንፈልጋለን። ከባለቤቱ እንደተባለው ራሚ እንደገለጸው ከአቶ አሊ ኡመር ጀምሮ ሁሉም ወጣት ነው ያለው። አንዳንዴ እድል መሰጠት የሚያስፈልገው የማህበረሰብ ክፍል አለ። ብዙ ቦታ ላይ ስራ ቅጥር ሲገባ ኦልሬዲ ኤክስፒሪየንስ ያለው የ5 ዓመት የ10 ዓመት ይፈልጋል። እነዚህ ሰዎች ናቸው ስራውን የሚያሳድጉ ተብሎ ይታሰባል። ነገር ግን ሁሉም እድል አግኝቶ ነው ወደዛ ቦታም የመጣው። ሰዎችም ከ10 ዓመት በፊት ምንም ኤክስፒሪየንስ አልነበራቸውም ማለት ነው። ስለዚህ ወደዚህ ስንገባ ምናልባት ማሪያ እንደማሳያ ወይ እንደምሳሌ መሆን ትችላለች ብዬ አስባለሁ። ገና ግራጁዌት እንዳደረገች ፍሬሽ ግራጁዌት የሆኑ ሰዎች ቀጥታ ወደ ስራ መግባት የሚችሉበትን ነገር ግን እንደ ማህበረሰባዊ ግዴታነት ደግሞ እኛ እነዛ ሰዎች ማሰልጠን
ትሬኒንግ መስጠት ከፕሮፐርቲ ማኔጅመንትም አንጻር ከኮንስትራክሽን ስራዎችም አንጻር ኦልሬዲ ፓሽን ያላቸው ፍላጎት ያላቸው መስራት የሚችሉ ጥሩ ባክግራውንድ ያላቸው ከዛ ደግሞ መቀጠልና ቀጣይነቱን ደግሞ ታሳቢ አድርገው ሰስቴን አድርገው መቀጠል የሚችሉ ሰዎችን በደንብ ሰሌክት እያደረገ የምንወስድበት ነው። አንድም ኦልሬዲ ፍሬሽ ግሬጁዌትድ የሆኑ ሰዎችን እናስገባለን። ሁለትም ደግሞ ኦልሬዲ ከዚህ በፊትም ልምድ ያላቸውን ሰዎች በማስገባት ይሄ የእውቀት ሽግግር የሚባለውን ነገር ጥሩ እንዲኖር እናደርጋለን እና ይሄ አንድ አክቲቭሊ የምንሰራበት ነገር ነው። ይሄ ማህበረሰባዊ ግዴታ ውስጥ የሚካተቱ ነገሮች ናቸው ማለት ነው። መልካም ራዳር አንቺ ልመለስና እዚህ ያለው ማህበራዊ ህይወት ምን ይመስላል? እስኪ ብዙ ጊዜ ሪል ስቴት ሲባል ሰው ወይም ደግሞ የአፓርትመንት ቤቶችን ስንመለከት ሰው ማህበራዊ ህይወት ብዙም ያለ አይመስለውም እና እዚህ እንዴት ነው እናንተ ጋር? ያው ማህበራዊ ህይወት ላይ ያው በደንብ ሰውም ስላልገባ ያው አጠቃላይ አልገባም። ግን ያው ውጭ ላይ ስትገናኛው ሰላም በደንብ ሰላም ተባብልሽ ሞቅ ያለ ሰላምታ ምናምን አድርገሽ ነው የምትለያዩና ግን ያው ደስ ይላል። ሁሉም ከታች ጀምሮ በደንብ ስለምንተዋወቅ እኔ በእርግጥ ሰፈር እዚህ ሰፈር ነበር የኖርኩት ከዚህ በፊትም እና እዚህ ነበርኩኝና በቃ ሳየው ይሄን ህንጻውን ራሱ ሳየው በፊት ሳየው ወይ በቃ ሲያምር በቃ ሲያልቅ እንዴት ነው የሚያምረው ምናምን እንነበረና አልሐምዱሊላህ አዎ ሳላውቅ በፊት በቃ እህቴ ጋር ምናምን እንደዚህ በዚህ ስናልፍ እዚህ ሰፈር ነኝ እኔ ቅርብ ነኝ መስቀለኛ ነበርኩኝና በዚህ ሰልፍ በቃ ስናየው ወይ ሲያምር በቃ ሲያልቅማ እንዴት እንደሚያምር ምናምን እንባባል ነበርና ልክ ሳምንትም ሆነ ምንም በቃ የሆነ ሰዓት በቃ እስቲ አታውቂም ተቀይሮ ነው የምትይው ባንዴ ማለት ነው። እና ያው እንዳልኩት ቅድም እንዳልኩት ፍጥነት ላይ በጣም ጎበዞች ናቸው። ከዛ በተረፈ ደግሞ ቤቱ እንዴት አገኘሽው? በጣም ከጠበቅኩት በላይ በጣም እና ደግሞ ውሃ ከምንም በላይ ደግሞ ውሃ ያው የከርሰ ምድር ውሃ ነው ውሃው እስካሁን አልሐምዱሊላህ 3 ወር እንግዲህ ምንም አልተቋረጠብንም። 24 ሰዓት በደንብ ነው የምንጠቀመው። ያው እንግዲህ የማህበራዊ ህይወት ደግሞ ወደፊት ኢንሻአላህ በደንብ ሰውም ሲገባ ደስ ይላል። እኔም በጣም ወድጃለሁ። የሚገርመው እዚህ ፍሎር ላይ ሌላም ቤት አይቼ ነበር ግን የእናንተ ደግሞ ውስጡ አይ ቲንክ ኢንተሪያችሁ ነው መሰለኝ በጣም ያምራል። ማሻአላህ ብያለሁ። በጣም ቆንጆ ቤት ነው ያለሽ። እንኳን ደስ ያለሽ። አብሮ ደስ አለ። እሺ ወደ አንተ ልመለስና ረንቲ ደግሞ ሌሎች ቦታዎች ላይ መቼም ከዚህ በፊት ሲመሰልከባችሁት ሳይት አለና እዛ ላይስ ቤተሰባዊነት እንደዚህ ነው? እዚህ ስለመጣንኛ ሁሉም ቦታ ተመሳሳይ ነው ወይ? ሌላ ማለት የምትፈልገው ነገር ካለ? የፕሮዳክት አድቫንስመንት አለ ሁሌም ከዚህ በፊት የተሰሩት ላይ በተወሰነ መልኩ ቤተሰባዊነቱ አለ። በተወሰነ መልኩ ሳይሆን ፐርሰናሊ በምንገናኛቸው ስራዎች ሁሉም ሰው በግሉ ሊያስፈልጋቸው የሚችላቸው ነገሮች ኢንጌጅመንታችን በጣም ሰፊ ነው። ከዛ ግን ወደዚህኛው ሳይት ስንመጣ በተለይ በፕሮፐርቲ ማኔጅመንት በጣም ትልቅ ኢሹ ሆኖን ያገኘነው አብዛኛው ሪል ስቴት ላይ እኛ ጋርም ብቻ ሳይሆን ሌላም ለሪሰርችም ስንሄድ በአንዳንድ መልኩ ሁሉም ሰው ቤቱን ሃንድል ያደርጋል የራሱን የግሉን። ነገር ግን የጋራ መጠቀሚያዎች ላይ ትልቅ ኮንዲሽን አለ። ማለትም ሪስፖንሲብል ሆኖ የኔ ብሎ የመያዝ ትልቅ ችግር ስላለ ፕሮፐርቲ ማኔጅመንት በጣም አስፈላጊ ሆኖ አግኝተነዋል። ለዛ ደግሞ ከማህበረሰቡ ጋር በደንብ የመተዋወቅ እንትኖችን እየሰራን ያለንበት ነው። ከሎኬሽኑ ጋር በተገናኘ ከዲዛይን ኮንሰፕታችን በመነሳት ነው ኃይሌ ጋርመንትንም ያው የመረጥ ነው። እዚህ ጋር ለምንድን ነው እኛ የምንሰራቸው ፋሚሊ ቤዝ ሬዚደንስ አፓርትመንቶች ናቸው። ልናስረክበው ደግሞ የቤት ባለቤት ልናደርገው የምንፈልገው ኮሚኒቲ አለ ወይ የማህበረሰብ አካል አለ። ያ ሁሉም ተደራሽ መሆን ከባድ ነው። ስኮፕ ማወቅ በጣም ያስፈልጋል። እስከ ምን ያህል ድረስ ነው መሄድ የምንችለው? ሊሚታችን ምን ያህል ነው? ሪሶርሳችን ምን ያህል ነው? ሞኒተር ስናደርግ የትኛው ነው ፕሮዳክቲቭ ሆኖ ሊሰራልን የሚችለው? አት ዘ ኤንድ ኦፍ ዘ ዴይ ያው በኳሊቲና በትክክለኛው ጊዜ እናስረክባለን ብሎ ማለት እነዚህ ነገሮች በሙሉ ሰሌክት እየተደረገ መሰራት ሲችል ነውና ኃይሌ ጋርመንት ላይ ሁሉንም ሳይት መስራታችን በፈርስቲንግ ሁሉም ፋሚሊ ቤዝ ሬዚደንስ አፓርትመንት መሆናቸው ከብዙ ቦታ ደግሞ ይህንን ኃይሌ ጋርመንትም እንድንመርጥ ያደረገን ያው እንደነሱ የመሰሉ ብዙ ቤተሰቦችም ስላሉበት የእነሱም የቤት ባለቤት ከማድረግ ጋር በተገናኘ ለማኔጅመንትም የሚረዳን አካባቢ ከመሆን ጋር በተገናኘ ነው። ጥሩ ገባር መንገዶች አሉ። ምናልባት እንግዲህ እዚህ ያልተቀላቀሉ ምናልባት የሷም ባለቤት አለ ለምሳሌ ስራ ይሄዳል። ስራ ለምሳሌ ሲወጣ ከመኖሪያ ቤቱ ወደ ስራ ቦታው ያለው ዲስታንስ ይሄ በጣም ቤዚክ የሆነ ነገር ነው። አብዛኛው ሰው በመንገድ ነው ብዙ ሀያቱን የሚያሳልፈው። ጠዋት ወደ ስራ ሲሄድ ማታ ከስራ ሲመለስ ደክሞት ይገባል። ከልጆቹ ጋር አይገናኝም። ጥሩ ኢንጌጅመንት አይኖረውም። ከመስጂድ ጀማዓ ጋር የመገናኘት ፖሲቢሊቲ በጣም ዝቅተኛ ነው። ብዙ ነገር አለ። ቤት ብቻ አይደለም። ኢትስ ኦል አባውት ላይፍ ስታይል አብሮ ስላለው ነገር። እሁድን እንዴት ነው የሚያሳልፉት? ማታ እንዴት ነው የሚያሳልፉት? ጠዋት ከቤተሰብ ጋር ቁርስ በልቶ መውጣት ራሱ በጣም ቀላል የሆነ ነገር አይደለም። ገብቷቸዋል። በተለይ ደግሞ ታች ያለው ጀኔሬሽን ላይ ለመስራት የታች ከስር ጀምሮ የሚሰሩ ስራዎች መኮትኮት፣ አብሮ ቤተሰብ አንድ ላይ አድርጎ ማሳደግ በጣም ቤዚክ ነውና በጣም ብዙ ገባር መንገዶች ስላሉት
አካባቢ ወደ ቦሌ መሄድ ቢፈልግ ወደ ፒያሳ፣ ወደ ሜክሲኮ፣ ወደ ቃሊቲ የትኛውም ቦታ ኃይሌ ጋርመንት ሰፊ ነው። አልহামዱሊላህ ደግሞ ዲስ ዴይስ ላስት 1 ዓመት 2 ዓመት አካባቢ የኮሪደር ልማቱ በጣም ብዙ ነገሮችን ፋሲሊቴት አድርጎታል። የመንገድ ስፋቶች፣ ዎክዌይ፣ የእግረኛ መንገድ፣ የሳይክል መንገድ ልጆቹ በጣም ሲዝናኑበት ሲጫወቱበት አካባቢዎቹን ስታይ ፉትሳል አሁን እሷም እንግዲህ ያው በደንብ ያየበት ያለ ስለሆነ ይዘዋቸው ስለሚወጡ የበፊት ሰፈሮች ብላይ ስታስቢና ስታይ ትንሽ እንትን ማለት አሁን ሀያታችን አብዛኞቻችን የመጣ ነው ከቪላ ቤት ላይፍ ስታይል የመጣን ሰዎች ነን። ቪላ ቤት ላይ ያደገ ሰው ያለው ነፃነትና አፓርትመንት ላይ ያደገ ሰው ነፃነት በጣም የተለያየ ነው። ትንሽ የምጭምት የመሆን አይነት ነገር ይኖራልና ያንን ነገር ትንሽ ሰፋ ለማድረግ አካባቢው ላይ የሚኖረው ፋሲሊቲ በጣም ቤዚክ ነውና በጣም ትኩረት አድርገን የሰራንበት አካባቢ ነው። ከምንሰራው ሞደርን አፓርትመንት ጋር በጣም ሊሄድ የሚችል አካባቢ ስለሆነ አልহামዱሊላህ ጥሩ ፕሮዳክቲቭ አድርጎናል ብለን እናስባለን። ማንሽ ለከስተመሮቻችን የሰማችሁ ከስተመሮቻችን እንደው ይሄንንም ደግሞ በየቤታቸው ሆነ የሚከታተሉ ተመልካቾች ምናልባት ቀጣዩን በዓል እንዳንቺ በአዲስ ቤት በቆንጆ ቤት ማሳለፍ ይፈልጉ ይሆናልና ተአማኝነቱ ካንቺ ለማረጋገጥ የምትይው ነገር ካለ? ያው ስለ ማርቨለስ ያው ዋናው ነገር እነሱን ተመራጭ የሚያደርጋቸው ነገር እንዳልኩሽ ፍጥነት ነው። ፍጥነት ላይ በጣም ጎበዞች ናቸው። ይሄ እንዴት ነው ሰዓትን ደቂቃን ዋጋ አለው የምትይው እነሱ ጋር ነው እኔ ያየሁበት ማለት ነውና ስለዚህ ጥራትም አለ። ፍጥነት ብቻ ሳይሆን ጥራትም በደንብ በቃ ከጥራት ጋር ፍጥነት ከጥራት ጋር የሚለውን ነገር ይገልጸዋል ለነሱ ማለት ነው። እነሱን በደንብ የሚገልጽ ነው ይሄ እና ባላችሁበት ጊዜ ቀድሞም ሊሆን ይችላል ያስረክባችሁና ማርቨለስ በጣም ደስ የሚል ቤተሰባዊ በቃ ከታች ጀምሮ ያለው ነገር ምናምን ከምን በላይ ደግሞ ቤተሰባዊነት ነገሩ በጣም ደስ ይላልና ያው ማርቨለስ ምርጫችሁ አድርጉ እላለሁ። ደርሷል እንግዲህ ቀጣይ በዓል አዎ። ስለዚህ ያው እንግዲህ በዓል አይደለ በዓል እንደመሆኑ መጠን ደግሞ እየበላን እየጠጣን ደስ እንዲለኝ ወረዱ። ስለዚህ ወረዱ በሉና ብሉ ተቋደሱ ቤት ያፈራውን። በድጋሚ እንኳን ለ1447ኛው የኢድ አል-አድሃ በዓል በሰላም አደረሳችሁ አደረሰን። ስትከታተሉት እንደነበረው እንግዲህ በማርቨል ሪል ስቴት ቆንጆ የበዓል ቆይታ እያደረግን እንገኛለን። ሁላችንም ሰብሰብ ብለን አሪፍ የበዓል ሰዓት እያሳለፍን ነው። አሁን ደግሞ እንግዲህ የራውዳ ቤተሰቦችም ተቀላቅለውናልና እነሱን እንታወቃቸው እስኪ። እኔ መድና ኢማም እባላለሁ የራውዳ ታላቅ እህት። እሺ ዚነት ኢማም እባላለሁ የራውዳ እህት ነኝ። እኔ ነጃት አለባቸው እባላለሁ የራውዳ እህት። እንግዲህ የምንገኘው ማርቨል ሪል ስቴት እና ተሰባስበን እሷ ሰርፕራይዝ እንደሆነ ነግራኝ ነበረ። እናንተ ስታዩት ምን ተሰማችሁ? ቤቱን እንዴት ነበረ ስታዩት የተሰማችሁ ነገር እስኪ የተወሰነ ነገር ብትነግሩ። አይ ደስ ይላል። እኛም እዚህ ነዋሪ ነን፣ እዚህ አካባቢ ነን። ማርቨለስ ያው ሁሉም ሰው ይመሰክርበታል እዚህ አካባቢ በቃ መነሻ መድረሻ አይነት እንደ ሀውልት ወይ በቃ ሰፈራችን ላይ ማሻአላ ደስ ይላል። ጥራትም አላችሁ በደንብ ስለምናቀኛው ቆንጆ ነው። ውስጡም ያው አሰራሩም ደስ ይልሻል። ሰዎቹን በደንብ ስለምናቃቸው በጣም ደስ የሚል ነው። ብዙ ሰው ይመርጠዋል። ኢንሻአላህ እኛም እንትን እያለ ነው ደስ ይላል። በጣም ያመጣታችሁ ነው ማለት ነው። እንደዚህ እናንተም ታውቁ ነበር ወይስ ከሷ እኩል ነው አብራችሁ ሰርፕራይዝ ነው? ከሷ እኩል ነው የምናውቀውና እንደዚህ አይነት ቤት ደግሞ ሰርፕራይዝ ተደረገ በጣም ደስ ይላል በጣም እና በቃ ለረጅም ጊዜኛ ራሱ አስበሽ ማታቂው በአንዴ ሲመጣልሽ ሰርፕራይዝ መግለጽ ይከብዳል። ደስ ይላል ማሻአላህ። እና ቆንጆ ሰፈር ነው። በዛ ላይ ደግሞ እንደነገርኩሽ ሰፈሩ ላይ በቃ በጣም የሚታየውም እንደዚህ ጥርት ብሎ በጽዳትም ጥራትም በቃ ደስ የሚል ቦታ ላይ ነው ያለው። እንደነገርኩሽ ጀማዓው ምንም ደስ ይላል። እዚህ ከመስጊድም አንፃር ከዛ አንፃር ደስ ይላል በጣም ማሻአላህ። የምንገኘው ደግሞ የኢድ አል-አድሃ በዓል ላይ ነውና በዓሉን ጊዜ ሰብሰብ ብለን ነው የምናከብረው ከቤተሰቦቻችን ጋር። እናንተ እስኪ እንዴት ነው ሰብስባችሁ የምታከብሩት? አሁን ደግሞ እዚህ በአዲስ ቤት ምን እያከበርን ያለ ነው? ምን ለየት ያለ ነገር አለ? ልክ ነሽ። አረፋን ዘንድሮ ለየት አደረገው እንደው ትክክል ነሽ። እና አብዛኛውን ጊዜ ሳም ታውቃለች እኛ ጋር ነበር አረፋ የሚከበረው። ዘንድሮ ደግሞ ደስ በሚል ቤት ከሷ ጋር ሆናል በዓሉ። አረፋ በዓል ለየት ይላል ለኛ በተለይ እኛ አረፋን በጣም ለየት ስፔሻሊ ለኛ በዓል ያው በአመት ሁለቴ ነው ያለ ኢድ የኢድ አልፈጥርና ኢድ አልአረፋ በዓል ነው። አረፋን ለየት የሚያደርገው ያው ከታሪክ ጋር የነቢያቶች አባት የሆነው ነብዩ ኢብራሂም ከሱ ጋር ከሀጀር ከባለቤቱ ከእስማኤል ጋር የሚገናኝ ታሪክ አለውና ደስ የሚል ታሪክ አለው። ኡድሁያን ደግሞ ከእስማኤል ከልጁ ጋር ልጁ ታዛዥነቱን አባቴን እረዳኝ ብሎ ሲቀርብ አላህ ያመጣለትን በግ በዛ ምክንያት ሁሉ ሙስሊም ያርዳልና በጣም ለየት ያለ በዓል ነው አረፋ። አሁን ደግሞ እያየሁ ነው። እኔም እንግዲህ ስለተቀላቀልኳችሁ እናንተ በጣም ደስ ብሎኛል። ቤተሰባዊነቱ እያስቀናኝ ነው ያልኳቸው ነበር ቅድም ለመቀላቀል።
ሰላም አለይኩም። ኢድ ሙባረክ። እንኳን አደረሳችሁ። ሰላም ናችሁ? እንዴት ነሽ? እንዴት ነው ኢድ? አሪፍ ነው። አሪፍ ነው። ማሻአላህ። ሰላም አለይኩም። ሰላም ሙባረክ። አላህ ይባርክ። እንኳን አደረሳችሁ። ተመልካቻችን አሁንም እንግዲህ በማርቨል ስቴት ቆንጆ የበዓል ቆይታ እያሳለፍን እንገኛለን። አሁን ደግሞ አዲስ የቤት ባለቤት ተቀላቀላለችና አንቺም እንግዲህ እዚህ ፍሎርታችን እንደምትኖሪ ሰምቻለሁ። በቅድሚያ ግን እንኳን አደረሰሽ። እንኳን አብሮ አደረሰን ለሁላችንም። እንኳን አብሮ አደረሰን። እስኪ የተወሰነ ነገር ስለ በዓል ንገሪ። እንዴት ነው የምታከብረው ኢድ አል አድሃ? እሺ፣ ስሜ ሳዳ ኡመር ይባላል። በዚህ በማርቨል ሪል ስቴት ውስጥ የቤት ባለቤትና ነዋሪ ነኝ። እንግዲህ በዓልኛ ማርቨል ላይ ሁለተኛችን ነው። ኢድ አልፈጥርን እዚሁ ነበርን። ያው እንግዲህ ቤተሰቦቻችንን በቅርቡ ስላሉ አብረን ሰብሰብ ብለን ነው የምናከብረው። አሁን እንግዲህ እንደዚህ ነው የሚሆነው ማለት ነው። ደግሞ ከኛ ጋር አሁን ደግሞ አዳዲስ ጎረቤቶች አግኝተናል። ያው እንደዛ ይቀጥላል ማለት ነው። ቤተሰባዊነታቸው ደስ እንደሚል እነሱም እየነገርኳቸው ነበር። አንቺ እንዴት አገኘሽው? ቤቱን ቤት ስገጅብስ የነበረው ሁኔታ ምን ይመስል ነበር አንቺ ጋር? እንግዲህ ስለማርቨልስ ብዙ ብንል እውነት ለመናገር አያልቅም። በጣም ብዙ ነገሮች አሉ ማርቨልስ ላይና በቃ ምን ልበልሽ፣ ሁሉም ነገር ቀላልና አስደሳች ነበረ። እንደተባለው ፋሲሊቲዎች ሁሉም የተሟሉ ናቸው። ቤቶቹ እንደምታያቸው በጣም የሚያምሩ ናቸው። ለብዙ ነገር አማካይ ቦታ ላይ ነው ያለው እና በቃ ምን ልበልሽ በጣም ብዙ ስለማርቨልስ ብዙ ማለት ይቻላል። እውነት ነው። ቤተሰባዊነታችሁ እንዳለ ሆኖ እስኪ ደግሞ እዚህ ያላችሁ ጉርብትና ምን ይመስላል? አዎ እንግዲህ ያው አዲስ ወስቶኝ ያለ አይደለ። በእርግጥ አሁን እኛ ፍሎር ላይ እኔ ብቻ ነኝ ያለሁትና ያው ሰው ብዙም ትንሽ አልተሟላም። ሰው ግን እንደዚህ መሆኑ በቃ ቤተሰባዊነቱ ምናምን ደስ ይላል በጣም። እዚህ ካሉት ልጆች የማርቨል ሰራተኞች ጋር ያለው ነገር በጣም ደስ የሚል ነው። ዛሬ ደግሞ አንድ ላይ ሆነ ሰብስብ ብለን ያከበርን ነውና እዚህ ልክ ነው የእናንተ ወዳጅነት በጣም ደስ የሚል ነገር ነው በጣም። ያው እንግዲህ በዓልም አይደለ፣ ስለዚህ እየበላን እንጫወታለን። ወደ ምግብ ደግሞ በድጋሚ በማርቨል ሪል ስቴት እያደረግን ያለነው ልዩ የኢድ አል አድሃ የበዓል ቆይታ ፕሮግራማችን አሁንም አላበቃም። አሁንም እንዲሁ እንዳማረብን ሰብሰብ እንዳልና ያለነው ራውዲ በጣም ቆንጆ ምግብ ነው፣ የበዓል ምግብ። እናመሰግናለን። እሺ፣ እኔም አመሰግናለሁ። ሰዓዳ፣ አንቺም ደግሞ እንግዲህ ከምግቡ በፊት እየተጫወትን ነበርና አንቺ እስኪ ቤተሰባዊነቱ እንዴት አገኘሽው? ሳያችሁ በጣም ቤተሰብ ናችሁ። እዚህ ማርቨል ሪል ስቴት ያላችሁ ሰዎች እንዴት ትገልጫለሽ ቤተሰባዊነቱ? ወይ በጣም ደስ የሚል ነው። በጣም ደስ የሚል ነው። ያው እንግዲህ ከተሰባሰብን አጭር ጊዜም ቢሆን ያለው ቤተሰባዊነት ምን ልበልሽ ረጅም ጊዜ እንደሚተዋወቅ ሰውና በጣም ደስ ይላል። በቃ የሆነ አብሮ ይኖረ ብዙ ጊዜ አብሮ የቆየ ሰው አይነት ነገር ነውና ደስ ይላል በጣም። ማርቨልስ ላይ እስኪ እንድትመርጪ ያደረገሽ ነገር ምንድነው? ማርቨልስ ላይ እኔ ከምንም በላይ ታማኝነታቸውን በጣም ወደዋለሁ። ማለት አሁን ብዙ ጊዜ ሪል ስቴቶች ላይ እኮ እንሰማለን አይደለ? የሆነ በዚህን ያህል አመት ጊዜ በዚህን ያህል ጊዜ ገደብ እናደርሳለን ምናምን ይባልና ክፍያዎችን ትከፊና ከዛ የሚጠፉ ሙላ አሉ። የት እንዳሉ አድራሻቸውን የሚያጠፉ። ማርቨልስ ላይ ግን ያን አታየውም። በጣም ታማኞች ናቸው። ሰርተው ያሳዩሻል በየጊዜው። በቃ በመጣሽ ቁጥር አዲስ ነገር ነው የምታየው። በዚህ ጋር ስታልፊ ስታገርሚ ራሱ የምታየው ነገር እዚሁ አካባቢ ስለነበርኩኝ ብዙ የማየው ነገር ነበርና ደግሞ ቀርበሽ ስታየው ደግሞ በቃ ከቃልም በላይ ናቸው፣ ከሚሉት በላይ ናቸውና ታማኝነታቸውን በጣም ወደዋለሁ። ለዛ ነው ምርጫ ያደረኩት። አሁን ግን ብዙ ሰው የተመኘው ሰው ነው እዚህ ገባው። ቅድም ራውዳ ስታልፍ አየው ነበር አለች። አሁንም ሳልፍ አየው ነበር አለች። ማኒፌስት አድርጋችሁታል ማለት ነው። ያው የሰፈሩ ግርማ ሞገስ ነው በነገራችን። እኛም እሱን ከሩቅ ነው በምልክት ነው የመጣው ነበር። ሁሉም ሰው ነው የሚለው ባይዘይ በውጭም ስለሰማሁኝ ነው። በቃ ለምልክትም በደንብ በቃ ለአድራሻ ምናምን በደንብ እንግዲህ ቤተሰባዊነት እያየ ደግሞ መቀላቀል የሚፈልግ መቼም እንደኔ አይነቱ ብዙ ነው ብዬ አስባለሁ። እስኪ አሁን ደግሞ በደንብ የኢድ አል አድሃ ጨዋታችን እንዲደምቅ የራውዳን ምግብ ቀምሰናል። ግን ደግሞ እስኪ ሙያ ላይ እንዴት ናችሁ? ወንድም ሴትም ነው የሚፈተነው። አሁን የበዓል ጨዋታ አለን። እዚህ ጋር ጥያቄ አለ፣ እሱን እንጠያየቃለን። ማን ይቅደም? እስኪ
ማን ቢቀድም ይሻላል? አንቺ ምሪንና በቃ ሴቶችን ላስቀድም አይደል? ሴቶች ይሻላል። እሷ አይጀምር አንዳንቺ እስኪ እኔ ጋር የደረሰኝ ጥያቄ የዶሮ ጭንቅላት ላይ ያለው ነገር ምን ይባላል? ምን ይባላል? የዶሮ ጭንቅላት ላይ ማለት ይሄ እንትኑ ማለት ነው። ቀዩ ዚግዛጉ ነገር ምንድነው? ጆሮ አይደለም። አግዟት ታውቁት ካላችሁ እንትን ኮልኮሌ የሚባለው ነው። ልክ ነሽ ግን ተጠግተሻል ነበር። እኔ እንደዛ መሰለኝ እንግዲህ ኮልኮሌ ነው ምናምን ብቻ እንደዛ መሰለኝ ስሙ። ጥሩ ነው። እስኪ ነጥብ ይያዛል፣ መጨረሻ ላይ ቅጣት ይኖራል። አሁን ደግሞ ወደ እናንተ እሱ ላስቀድመው ወይ? እኔ ደረሰኝ ጥያቄ የኢድ ቀን የሚታረደው እንስሳ ምንድን ነው? የኢድ አል አድሃ ቀን። በጣም ቀላል ጥያቄ። በጣም ቀላል ጥያቄ ለወንዶች መድሎ እየተደረገ በግ። ይሄ በትክክል ተመልሷል። አሁን እዚህ ስላለ ይሄ ደግሞ እስኪ ራጂ። እሺ ያንቺን ቀብሰን አረጋግጠናል። የተሰራው እንዴት? እስኪ እሺ ማርቨለስ ሪል ስቴት መቼ ተመሰረተው? ይሄ ጥሩ ጥያቄ ነው። ይሄ ይለፈኝ እኔን ወደ እነሱ እናሸጋገር ወይ? ወደ እነሱ ወደ ነረምዚ ይሸጋገር። ወደ ነረምዚ ይሸጋገርልኝ ይሄ ጥያቄ። መርሐባ። ያው ጥያቄውን ለመድገም ማርቨለስ ሪል ስቴት መቼ ነው የተመሰረተው ነው የሚለው። ኦልሞስት ከ4 ዓመት በፊት አካባቢ ነው የተመሰረተው። ሌላ ዲስክሪፕሽን ያስፈልገው 4 ዓመት የሚለው ብቻ ይበቃል ይመስለኛል። ስለዚህ እኔን መልሻለሁ። እዚህ ለፈኝ እስኪ ወደ ማርያ ደግሞ አጠገብ ሆና እኮ እስኪ በይ ንገሪና በይ ጥያቄውን ብንሰማ ወደ እነሱ የሚሸጋገር መሰለኝ። ይሸጋገርልሽ ይሄ ነገር ይሸጋገር። ይሄም ለእናንተ የሚሆን ነው። እስኪ ወደ እናንተ እያሳለፍን ነው። ምንም ማድረግ አንችልም። በጋራ ተባብራችሁ እኛ ሙነሺዶቻችን ከጀርባ ያሉት ለናገር ያግዙና ያግዙና መንዙማ አይደል ነው? መንዙማው ቢስሚላህ ያዝ اللهم صل على محمد نبي زين يا قدرة الحين اللهم صل على محمد نبي زين يا قدرة العين ይበቃል። ለኛ ሰው ነው ግን ድምጽ ግን ያምራል። ለምንድነው ብቻ ይሄ ለብቻ የሚባሉ ናቸው። ብቻ ይደገም ያልሽ። እሺ እኔማ አስቸጋግረሻለሁ። ወደሱ አንድ ላይ ከሳዳ ጋር ተባብራችሁ ትመለሳላችሁ። ሳዲጋ እሺ እንግዲህ 2 ጊዜ አጋፈጣችሁ። የበዓል ገጠመኝ ወይ ገጠመኝ? እሺ እንደሞ ሳይድረስ ሳዲ እንደውም ወደ እሷ አስተላልፈው ገጠመኝ። እሺ የተለየ ገጠመኝ እንኳን አላስታውስም፣ ግን ያው የኢድ ሰላት ቀን ጫማ መጣል፣ ባዶ እግር ቤት መግባት፣ ቦርሳ መጣል፣ ስልክ መጣል ምናምን በተደጋጋሚ ያጋጥሙ። ብዙ ጊዜ ያጋጥመሻል ማለት ነው? ብዙ ጊዜ ጫማ ባዶ እግራችንን ገብተን እናውቃለን። ወደ ቤት በግፊያው መሀል ከኢድ ሰላት ከበሩ ሲወጣ ግፊያ ምናምን አላለ። በዛ መሀል ጫማ ይልቅና በባዶ እግር ምናምን ቤት ይገባል። በባዶ እግር ገብተሽ ታውቂያለሽ ማለት ነው? እንደዛ አይነት አጋጣሚዎች አሉ። የተለየ ማስታወሰው ግን የለም። እንግዲህ በጣም ቆንጆ የበዓል ጊዜ ያሳለፍነው። እኔ በኩሌ እዚህ መጥቼ ተቀላቅያችሁ የአረፋ በዓልን ስላሳለፍኩ በጣም ደስ ብሎኛል። ከዚህ በኋላ ብቅ ማለት አይቀርም። የምትቀበሉኝ ከሆነ ኧረ ደስ ይለናል። በደስታ። በመጨረሻ ደግሞ ለተመልካቾቻችን ማለት የምትፈልጉት ነገር ካለ እንዲሁም ደግሞ እርስ በርስ እንኳን አደረሳችሁ መልእክታችሁን አስተላልፋችሁ የዛሬው ፕሮግራማችን በዚህ ይጠናቀቃል። እንኳን አደረሳችሁ ማለት የምፈልገው ያው ለመላው ለእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ስፔሻሊ ለእናቴ፣ ለቤተሰቦቼ፣ እዚህም ላላችሁት ክፍለ ሀገርም ላሉት ለቤተሰቦች ለሁሉ እንኳን አደረሳችሁ መልካም በዓል እላለሁ። ለባለቤቴ ቤተሰቦችም እንደዛው። ያው እንግዲህ በዓሉ የፍቅር፣ የደስታ፣ የስኬት እንዲሆንልን እመኛለሁ። አመሰግናለሁ። እኔም እንኳን አደረሳችሁ ማለት እንፈልገው ያው መጀመሪያ ከቤተሰብ
ከዛ በተለይ የማርቨለስ ቤተሰቦቻችን እዚህኛው ሳይት ላይ እንግዲህ ሙሽሮቻችን ሆነው እዚህኛው ሳይታችን ላይ ሙሽሮቻችን ሆነው የገቡት አዲስ የቤት ገዢዎቻችን ዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል ማለት እንፈልጋለን። ጥሩ ቀጣይ አመታቶችን ደግሞ አብረን እናሳልፋለን፣ ሌሎች ዒዶችን አብረን እናሳልፋለን ብለን እናስባለን ኢንሻአላህ። ሌላውም ደግሞ በየትኛውም ሀገር ውስጥ ያላችሁ እስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ። አርቲ ሚዲያ መታችሁ ስላዘየራችሁ ከልብ እናመሰግናለን። መልካም በዓል ለእናንተ። እናመሰግናለን። በመጀመሪያ ለሁሉም ለማርቨለስ ስታፎች እንኳን ለ1447ኛው የኢድ አል አድሃ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ሌላ ለቤተሰብ እና እንዲሁም ለመላው የሙስሊም እመቶች እንኳን ለ1447ኛው በዓል እንኳን በሰላም አደረሳችሁ። ኢድ ሙባረክ። በመላው ዓለም የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ ላለሁ እና ለመላው የማርቨለስ ስታፍ ሰራተኞች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼ ለሁሉ አመሰግናለሁ። ዓለም ላይ ለሚገኙ ሙስሊሞች በሙሉ እንኳን ለኢድ አል አድሃ በዓል በሰላም አደረሳችሁ። እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንዲሁም በጣም ለምወደው አባቴ ለዶክተር ኢማም መሐመድ እንኳን አደረሰ ማለት ፈልጋለሁ። አመሰግናለሁ። ለ1447ኛ ለአረፋ በዓል እንኳን በሰላም አደረሳችሁ በመላው ዓለም የምትገኙ ሙስሊሞች በሙሉ እንዲሁም እዚህ ሰፈር ላለነው የኻሊድ መስጊድ ጀማዓዎች ወንዶችም ሴቶች ለአባቴም ለዶክተር ኢማም ለእናቴም ለሁሉም እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። እንዲሁም ለእናቴ ለቤተሰቦቼ ለሁሉም ለማርቨለስ ሪል ስቴት ስታፎች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እናንተንም በድጋሚ ሁላችሁንም እንኳን አደረሳችሁ። ስለመጣው በድጋሚ በጣም ደስ ብሎኛል። ተመልካቻችን በአርትስ መዝናኛችን ወደ እናንተ ልዩ የበዓል ፕሮግራሞችን እያስተላለፈን እንገኛለን። በማርቨለስ ሪል ስቴት ተገኝተን ደግሞ ከማርቨለስ ሪል ስቴት ሰራተኞች እንዲሁም ደግሞ ከቤት ባለቤቶች ጋር በጣም ቆንጆ የበዓል ቆይታ አሳልፈናል። እስካሁን ድረስ ተከታተሉ ስለነበረ እጅግ አድርገን እናመሰግናለን። በድጋሚ ለእንኳን ለ1447ኛው የኢድ አል አድሃ የአረፋ በዓል በሰላም አደረሳችሁ አደረሰን። በያላችሁበት ሆናችሁ በዓልን የምታከብሩ ሁሉ መልካም በዓል እንዲሆንላችሁ እየተመኘው እኛ ኬክ ቆርሰን እንሰናበታችኋለን። ቀሪው ፕሮግራማችን ይቀጥላል። መልካም በዓል።